ሰላም እንዴት ናችሁ? ውድ የካሁ አካዳሚ ቻናል ቤተሰቦች ዛሬም ከበፊቱ የቀጠለውን የሰው ስሞችን በእንግሊዝኛ መጻፍ እንዴት እንደሚችል የሚለውን ነው የምናይ ማለት ነው። ይህ የካሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። ቪዲዮውን ማየት ጀምሮ ላይክ አድርጋችሁ ጀምሮ እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጋችሁ ጀምሮ እንቀጥል እስኪ። እሺ ለምሳሌ በዚህ እንግሊዝኛ ቃላቶች ነው ወይም የእንግሊዝኛ የሰው ስሞች የተጻፉት ነው። በዚህ ደግሞ ወደ አማርኛ ተቀይረዋል ማለት ነው። ይሄ እንግሊዝኛው ሲሆን ከዛ ይሄ አማርኛው ይሄም እንደዚሁ ማለት ነው። እሺ እንያቸው እስኪ አንድ ባንድ። ለምሳሌ በእንግሊዝኛ በለጠ ብለን ስንጥፍ በዚህ መልኩ ነው የምንጥፈው። በለጠ ብለን እናነባዋለን። ለምሳሌ ቢኢ እንደ በ እናነባታለን። ኤልኢ ደግሞ እንደ ለ፣ ቲኢ ደግሞ እንደ ጠ ማለት ነው። በአንድ ላይ በለጠ ብለን እናነባዋለን። እሺ በለጠን ስንጥፈው በዚህ መልኩ ጣፍን ማለት ነው። እሺ ይኸው አማርኛውን በለጠ ይላል ከዚህ ጋር በለጠ። እሺ በላይ ብለን ስንጥፍ ደግሞ በላይ ደግሞ በዚህ መልኩ እንጥፈዋለን። እሺ ቢኢ እንደ በ፣ ኤልኤ ደግሞ እንደ ላ፣ ዋይን እንደ ይ እናነባለን ማለት ነው። እሺ በአንድ ላይ በላይ ይላል። እሺ በላይ በአማርኛውም ከዚህ ጋር በላይ። እሺ ይህ በላይ የሚል ስም በዚህ ከጣፍን ቀጥለን ደግሞ ይሄ ደግሞ በቀለ። እሺ በቀለ። ቢኢን እንደ በ፣ ኬኢን እሺ ኬኢ ደግሞ እንደ ቀ፣ ኤልኢ ደግሞ እንደ ለ እናነባዋለን ማለት በአንድ ላይ በቀለ የሚል ስም እናገኛለን። በቀለ። እሺ በቀለን በዚህ መልኩ እንጥፈዋለን። በቀለ። እሺ ይህ ደግሞ በቃሉ ነው። በቃሉ። እሺ ቢኢን እንደ በ፣ እሺ ቢኢን እንደ በ ካነበብ ኬኤ ደግሞ እንደ ቃ እናነባዋለን። ኬኤ። ኤልዩ ደግሞ እንደ ሉ ማለት በአንድ ላይ እሺ በቃሉ ብለን እናነባዋለን። በቃሉ። እሺ በቃሉ ተብሎ ይነበባል። ይሄ በቃሉ። እሺ ይሄ ደግሞ በጎ ሰው። እሺ በጎ ሰው። እሺ በጎ ሰው በዚህ መልኩ እንጥፈዋለን። እሺ ቢኢን እንደ በ እናነባዋለን። ጂኦ ደግሞ እንደ ጎ። ጂኦ እንደ ጎ ምክንያቱም ሰባተኛ ፊደል ወይም የመጨረሻ ፊደሎች ኦን አናባቢ ይወስዳሉ ብለናል። እሺ ጎ ብለን እናነባዋለን ጂኦን። እሺ ከዛ ደግሞ ኤስኢን ደግሞ እንደ ሰ ለምናነበው፣ ው ደግሞ የወ እንደ ወ ነው የምናነበው። የስድስተኛ ፊደል ወ ማለት በአንድ ላይ በጎ ሰው ብለን እናነባዋለን። እሺ በጎ ሰውን በዚህ መልኩ እንጥፈዋለን ማለት ነው። እሺ ቀጥለን ደግሞ ይህ ደግሞ በሱ ፍቃድ። እሺ በሱ ፍቃድ እንደውም በዚህ መልኩ እንጥፈዋለን። እሺ ቢኢን እንደ በ እናነባዋለን። ኤሱ ደግሞ እንደ ሱ። እሺ ኤፍ ደግሞ ስድስተኛ ፊደል ስለሆነ ብቻውን ነው አናባቢ የለውም እንደ ፍ ማለት ነው። ፍ ስድስተኛ ፊደል ስለሆነ ኤፍን ብቻ ወስዷል። ኬኤ ደግሞ አራተኛ ፊደል ነው። ቃ እንደ ቃ ነው የምናነበው። ኤን ወስዷል። ዲ ደግሞ ስድስተኛ ፊደል ስለሆነ ማለት ዲ ስድስተኛ ፊደል ስለሆነ አናባቢ የለውም። ዲን ብቻ ወሰደ። ስለዚህ በአንድ ላይ በሱ ፍቃድ ብለን እናነበዋለን ማለት ነው። እሺ በሱ ፍቃድ። በሱ ፍቃድን በዚህ መልኩ እናነባለን። በሱ ፍቃድ። እሺ በዚህ መስመር እኒን ካየነ ቀጥለን ደግሞ በዚህኛው እንይ። እሺ ይሄ ደግሞ በረከት ይላል። እሺ በረከት አማርኛው በረከት ይላል። እሺ ቢኢን እንደ በ እናነባዋለን። አርኢ ደግሞ እንደ ረ ነው። ኬኢ ደግሞ እንደ ከ። እሺ ቲ ደግሞ ያለ አናባቢ እንደ ት ነው የምትነበብ። ት ስድስተኛ ፊደል ስለሆነች አናባቢ አትወስድም። አንድ ሌሎች የመጀመሪያ ፊደል ስለሆኑ ኢኢን ወስደዋል። ስለዚህ በረከትን በዚህ መልኩ እንጥፈዋለን ማለት ነው። እሺ በረከት በዚህ መልኩ ተጥፎ ይነበባል። ቀጥሎ ደግሞ እሺ
ይሄ ደግሞ እሺ ባርኮት ነው የሚለው። እሺ ባርኮት ቢኤን እንደ ባ እናነባለን። ር ደግሞ እንደ አር ብቻውን እንደ ር ነው። እሺ ኬ ደግሞ ማለት ኬ ኦ እንደ ኮ ነው የሚነበበው ኮ። እሺ ቲ ብቻውን እንደ ቲ ይነበባል ማለት ነው። እሺ በአንድ ላይ ባርኮት ይላል ማለት ነው። እሺ ባርኮት ቀጥላይ ደግሞ ይሄ በሃ ኢሉ እሺ በሃይሉ የሚል የሰው ስም እናገኛለን። ቢኢን እንደ በ እናነባለን። ኤች ኤ ደግሞ እንደ ሃ ነው የምናነበው። እሺ ዋይ ብቻውን እንደ ይ ይነበባል። ኤልዩ ደግሞ እንደ ሉ እናነበዋለን ማለት ነው። ስለዚህ በአንድ ላይ በሃይሉ እንላለን። በሃይሉ እሺ በሃይሉ ካልን ቀጥለን ደግሞ ይሄ ደግሞ ቤኖል ነው። ቤኖል እሺ ቢኢን እንደ ቤ ነው የምናነበው። እሺ እንደ ቤ ይነበባል። ኤን ኦ ደግሞ እንደ ኖ እናነበዋለን ኖ። እሺ ኤል ብቻውን እንደ ል ይነበባል ማለት ነው። በአንድ ላይ ቤኖል ብለን እናነበዋለን ማለት ነው። እሺ ቤኖል እሺ ከዛ ቀጥለን ደግሞ ይህ ደግሞ ቢራ ተብሎ ይነበባል። ቢራ ቢአይ እንደ ቢ ትነበባለች። ቢአይ እንደ ኤ ማለት ይቅርታ በጣም ቢአይ እንደ ቢ አርኤ ደግሞ እንደ ራ እናነባለን። በአንድ ላይ ቢራ የሚል የሰው ስም ይሰጠናል። ቢራ ይኸው አማርኛውም ቢራ ይላል ማለት ነው። እሺ ቢራ እሺ ቢራ የሚል ካገኘን ቀጥለን ደግሞ ቢቂላ ነው። እሺ ቢቂላ እሺ ቢ አይን እንደ ቢ እናነባታለን። ኬ አይ ደግሞ እንደ ቂ ኤል ኤ ደግሞ እንደ ላ። ስለዚህ በአንድ ላይ ቢቂላ የሚል ስም እናገኛለን ማለት ነው። እሺ ቢቂላ እሺ ይህን ካየን በዚህኛው መስመር ደግሞ እስኪ እሺ የቢኒያም ይላል ቢንያም እሺ ቢንያምን እንደዚህ አድርገን ነው የምንጽፈው። ቢ አይን እንደ ቢ እናነባታለን። ኤን ደግሞ እንደ ን ይነበባል ብቻውን። ዋይ ኤ ደግሞ እንደ ያ ነው። ኤም ብቻውን ደግሞ እንደ ም ማለት ነው። ስለዚህ በአንድ ላይ ቢንያም ብለን እናነባዋለን። ቢንያም እሺ ቢንያም የሚል ስም እናገኛለን ማለት ነው። ቢንያም እሺ ቢንያም የሚል ካገኘን ቀጥለን ደግሞ ይሄ ደግሞ ቢራራ ይላል ማለት ነው። ቢራራ እሺ ቢራራ እሺ ቢአይን እንደ ቢ እናነባዋለን። አርኤን እንደ ራ ይህም እንደገና አርኤ ሁለቴ ነው እንደ ራ ይነበባል። በአንድ ላይ ቢራራ የሚል የሰው ስም እንጥፋለን በዚህ መልኩ ማለት ነው። ቢራራን በዚህ ከጣፍ ነው። ቀጥለን ደግሞ በእምነት ነው። በእምነት የሚል የሰው ስም እናገኛለን ከዚህ ጋር በእምነት። እሺ ቢኢን እንደ በ እናነባዋለን። ኤም ብቻውን ከሆነ ደግሞ እንደ ም፣ ኤንኢ ከሆነ ደግሞ እንደ ነ፣ ቲ ብቻውን ከመጣ እንደ ት ይነበባል ብለናል። ስለዚህ በአንድ ላይ በእምነት ብለን እናነባለን ማለት ነው። እሺ በእምነት ስንጥፍ በዚህ መልኩ እንጥፋታለን። እሺ ቀጥለን ደግሞ ብርቱካን ይላል ማለት ነው። ቢ ብቻውን ከሆነ እንደ ብ እናነባዋለን። አር ብቻዋን ከሆነች እንደ ር። እሺ ቲዩ ደግሞ ከዚህ ጋር መጣ እንደ ቱ ነው የምናነበው። እሺ ኬኤ ደግሞ ኬኤ እንደ ካ ነው የምናነበው። ኤን ብቻውን ከሆነ እንደ ን። ስለዚህ ማን እናገኛለን? ብርቱካን የሚል የሰው ስም እናገኛለን ማለት ነው። እሺ ብርቱካን እሺ ቀጥለን ደግሞ እሺ ይሄ ደግሞ ቤቲ ይላል። እሺ ቤቲን ስንጥፍ ደግሞ ቢኢን እንደ ቤ እናነባለን። ቲ አይን ደግሞ እንደ ቲ ካልን በአንድ ላይ ምን ይሆናል? ቤቲ። ቢኢ እንደ ቤ ቲ አይ እንደ ቲ ከሆነ በአንድ ላይ ቤቲ።
እሺ ቤቲ ብለን እናነባዋለን ማለት ነው። እሺ ቤቲ። ቀጣይ ደግሞ የመጨረሻ እሺ ቢኢ። እሺ ሲነበብ ቤዛ ተብሎ ነው የሚነበበው። ይሄ ቤዛ። እሺ ቢኢ እንደ ቤ እናነባዋለን። ዜድ ኤ ደግሞ እንደዛ። ስለዚህ በአንዴ ሲነበብ ቤዛ ተብሎ ይነበባል ማለት ነው። ቤዛ። እሺ ቤዛ። ይህን ካየን የዛሬ ቪዲዮአችን መጨረሻችን ከዚህ ጋር ይሆናል ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። መማር የምትፈልጉ ካላችሁ ደውሉ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ነው።